ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አጫጭር አረፍተ ነገሮችን፣ አጫጭር ቃላቶችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። ለዚህ ቪዲዮ ለዚህ ቻናል አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር ቃላቶችን፣ አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው የምንማማረው። እዚህ ጋር የመጀመሪያው እንግዲህ በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። የመጀመሪያው ከዚህ ጋር ደከመኝ ጠቅለል ስናደርገው በጣም ደከመኝ ይላል። በአንድ ላይ ጠቅለል አድርገን ስናነበው በጣም ደከመኝ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ከዚህ ጋር በ የመጀመሪያ ቤተሰብ ናት። ጠ ደግሞ የጠ ቤተሰብ አራተኛ፣ ም ደግሞ የመ ቤተሰብ ስድስተኛ ናት ማለት ነው። በአንድ ላይ በጣም ብለን እናነባለን። ከዚህ ጋር ደግሞ ደ ናት የመጀመሪያዋ፣ ከ የመጀመሪያ ናት፣ መም የመጀመሪያ ናት፣ እኚ ደግሞ የኘ ቤተሰብ ስድስተኛ ናት። በአንድ ላይ ደከመኝ ብለን እናነባለን። ጠቅለል አድርገን ስናነበው በጣም ደከመኝ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ በጣም እራበኝ ጠቅለል ስናደርገው በጣም እራበኝ በአንድ ላይ በጣም ራበኝ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። በከዚህ ጋር እዚህ እንደነገርኳችሁ መጀመሪያዋ ነች። ጣ ደግሞ የጠ ቤተሰብ አራተኛ ናት። ም ደግሞ የመ ቤተሰብ ስድስተኛ ናት። በአንድ ላይ በጣም ብለን እናነባለን። ከዚህ ጋር እ ነች የአ ቤተሰብ ስድስተኛ፣ ራ ናት ደግሞ የረ ቤተሰብ አራተኛ፣ በ የበ ቤተሰብ መጀመሪያ ነች። እኚህ ደግሞ የኘ ቤተሰብ ስድስተኛ። በአንድ ላይ ራበኝ ጠቅላላ አድርገን ስናነበው በጣም ራበኝ ብለን በቀላሉ መንገድ በዚህ መልኩ እናነባለን፣ እንጽፋለን። ቀጣይ ደግሞ ዛሬ ስራ አለኝ ጠቅለል ስናደርገው ዛሬ ስራ አለኝ በአንድ ላይ ዛሬ ስራ አለኝ ብለን እናነባለን። ዛ የዘ ቤተሰብ አራተኛ፣ ሬ ደግሞ የረ ቤተሰብ አምስተኛዋ ናት። በአንድ ላይ ዛሬ። እዚህ ጋር ደግሞ ስ ናት። ስ የሰ ቤተሰብ ስድስተኛ፣ ራ ደግሞ የረ ቤተሰብ አራተኛ። በአንድ ላይ ስራ። አ ደግሞ የአ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ መጀመሪያ ናት። እኚህ ደግሞ የኘ ቤተሰብ ስድስተኛ ናት። በአንድ ላይ አለኝ። ጠቅለል ስናደርገው ዛሬ ስራ አለኝ ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ጠንክረህ ስራ ጠንክረህ ስራ በአንድ ላይ ጠንክረህ ስራ ብለን እናነባለን። ጠ የመጀመሪያ ናት። ን ደግሞ የነ ስድስተኛ ናት። ክ የከ ስድስተኛ፣ ረ የመጀመሪያዋ ናት። ህ ደግሞ የሀ ቤተሰብ ስድስተኛ ናት። በአንድ ላይ ጠንክረህ ብለን እናነባለን። ከዚህ ጋር ስ ደግሞ ያው የሰ ቤተሰብ ስድስተኛ፣ ራ የረ ቤተሰብ አራተኛዋ። በአንድ ላይ ስራ። ጠቅለል ስናደርገው ጠንክረህ ስራ ብለን በቀላሉ በዚህ መልኩ ፊደሎችን ወይም ሆሄዎችን ከለየን አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ህልምን ተከተል ህልምን ተከተል ይላል። በአንድ ላይ ስናነበው ህልምን ተከተል ብለን እናነባለን። ከዚህ ጋር ህ የሀ ቤተሰብ ስድስተኛ ናት። ል ደግሞ የለ ቤተሰብ ስድስተኛ፣ ም የመ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ። በአንድ ላይ ህልምን። ሁሎችም ስድስተኛ ፊደል ናቸው። በአንድ ላይ ስናነበው ህልምን ብለን እናነባለን። ተ የመጀመሪያ፣ ከ የመጀመሪያ፣ ተም አሁንም መጀመሪያ ናት። ል የለ ቤተሰብ ስድስተኛ። በአንድ ላይ ተከተል። ጠቅለል ስናደርገው ህልምን ተከተል ብለን በቀላሉ በዚህ መልኩ እናነባለን። ቀጣይ ደግሞ ከባድ ቀን ነበር። ከባድ
ከባድ ቀን ቀን ነበር ይላል። በአንድ ላይ ከባድ ቀን ነበር ብለን እናነባለን። ከባድ ቀን ነበር። አሁን ቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር ትችላለህ ትችላለህ ይላል። በአንድ ላይ ትችላለህ ብለን እናነባለን። ት የተቤተሰብ ስድስተኛ፣ ች ደግሞ የቸ ስድስተኛ፣ ላ የለቤተሰብ አራተኛ ናት። ለ የመጀመሪያዋ ቺ፣ ህ ደግሞ የቤተሰብ ስድስተኛ ናት። በአንድ ላይ ትችላለህ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ፊደሎችን ወይም ሆሄዎችን ቅርጻቸውን ከለየን በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እወድሻለሁ ይላል። በአንድ ላይ እወድሻለሁ ብለን እናነባለን። የአ ቤተሰብ ስድስተኛ፣ ወ ደግሞ የወ ቤተሰብ መጀመሪያ ናት። ድ የደ ቤተሰብ ስድስተኛ፣ ሻ ደግሞ የሸ አራተኛ፣ ለ መጀመሪያዋ ናት። ሁ ደግሞ የሀ ቤተሰብ ሁለተኛዋ። በአንድ ላይ እወድሻለሁ ብለን እናነበዋለን። ቀጣይ ደግሞ አመሰግናለሁ። በአንድ ላይ አመሰግናለሁ። ከዚህ ጋር አ መጀመሪያዋ ናት። መም የመጀመሪያ ናት። ሰም የመጀመሪያ ናት። ግ የገ ስድስተኛ፣ ና ደግሞ የነ አራተኛ፣ ለ መጀመሪያዋ ናት። ሁ ሁለተኛዋ ናት ማለት ነው። የሀ ቤተሰብ በአንድ ላይ አመሰግናለሁ ብለን እናነበዋለን። በቀላሉ መንገድ መጻፍ እንችላለን። ቀጣይ ደግሞ በጣም ቆንጆ በጣም ቆንጆ ይላል። በአንድ ላይ ስናነበው በጣም ቆንጆ ብለን እናነባዋለን። በመጀመሪያ ናት። ጣ ደግሞ የጠ አራተኛ ናት። ም የመ ስድስተኛ፣ በአንድ ላይ በጣም። ቆ ደግሞ የቀ ቤተሰብ መጨረሻዋ፣ ን ስድስተኛዋ፣ ጆ አሁንም የየ መጨረሻ፣ በአንድ ላይ ቆንጆ። ጠቅላላ አድርገን ስናነበው በጣም ቆንጆ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ከጎንህ ነኝ ከጎንህ ነኝ ይላል። በአንድ ላይ ከጎንህ ነኝ። እንግዲህ ከመጀመሪያ ናት። ጎ ደግሞ የገ ቤተሰብ መጨረሻ ናት። ን የነ ስድስተኛ ናት። ህ ደግሞ የሀ ቤተሰብ ስድስተኛ። በአንድ ላይ ስናነበው ከጎንህ ነኝ ይላል። ነ መጀመሪያ፣ ኝ የኘ ቤተሰብ ስድስተኛ ናት። በአንድ ላይ ከጎንህ ነኝ ብለን እናነባለን። በቀላሉ መጻፍ እንችላለን። ቀጣይ ደግሞ ደስ ይለኛል ይላል። በአንድ ላይ ደስ ይለኛል ይላል። እንግዲህ ደ መጀመሪያ ናት። ስ ደግሞ ስድስተኛ ናት። ይ የቤተሰብ ስድስተኛ፣ ለ መጀመሪያ፣ እኛ ደግሞ አራተኛ፣ ል ደግሞ ስድስተኛ። በአንድ ላይ ደስ ይለኛል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ናፍቀውኛል በአንድ ላይ ናፍቀውኛል ብለን እናነባለን። ና የነ ቤተሰብ አራተኛ፣ ፍ የፈ ቤተሰብ ስድስተኛ ናት። ቀ መጀመሪያ ናት። ው የወ ቤተሰብ ስድስተኛዋ ናት። ያው ው ሁለተኛዋና ስድስተኛዋን ው ብለን ነው የምናነብ። እኛ ደግሞ የኘ ቤተሰብ አራተኛ፣ ል የለ ቤተሰብ ስድስተኛ። በአንድ ላይ ናፍቀውኛል ብለን እናነባለን። ቀጣይ ደግሞ ህይወቴ ነሽ። በአንድ ላይ ህይወቴ ነሽ። ህ የሀ ቤተሰብ ስድስተኛ፣ ይ ደግሞ የቤተሰብ ስድስተኛ፣ ወ የወ ቤተሰብ መጀመሪያ፣ ቴ የተ ቤተሰብ አምስተኛዋ። በአንድ ላይ ህይወቴ። ከዚህ ጋር ደግሞ ነ መጀመሪያ ናት። ሽ የሸ ቤተሰብ ስድስተኛ። በአንድ ላይ ህይወቴ ነሽ ብለን እናነባለን። በቀላሉ መጻፍ እንችላለን። ቀጣይ ደግሞ እኮራብሻለሁ። በአንድ ላይ እኮራብሻለሁ። የአ ቤተሰብ ስድስተኛ፣ ኮ መጨረሻ ናት የከ ቤተሰብ፣ ራ ደግሞ የረ አራተኛ ናት። ብ የበ ቤተሰብ ስድስተኛ፣ ሻ ደግሞ የሸ ቤተሰብ አራተኛ፣ ለ መጀመሪያዋ ናት። ሁ ደግሞ የሀ ቤተሰብ ሁለተኛ። በአንድ ላይ እኮራብሻለሁ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ተስፋዬ ነህ። በአንድ ላይ ተስፋዬ ነህ። ተ መጀመሪያ ናት። ስ ደግሞ የሰ ስድስተኛ፣ ፋ ደግሞ የፈ ቤተሰብ አራተኛ፣ የቤተሰብ አምስተኛ፣ ነ ደግሞ መጀመሪያ ነች። ህ የሀ ቤተሰብ ስድስተኛ። በአንድ ላይ ተስፋዬ ነህ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን
ማንበብ መጻፍ እንችላለን ማለት ነው። ተስፋዬ ነህ ብለን እናነባለን። ቀጣይ ደግሞ ሁሉ ያምራል። በአንድ ላይ ሁሉ ያምራል። ሁሉ ያምራል። ሁሉ ያምራል። እንግዲህ ሁለተኛዋ ናት የሀ ሉ ደግሞ የለ ሁለተኛ በአንድ ላይ ሁሉ። ያ ደግሞ የቤተሰብ አራተኛ፣ ም የመቤተሰብ ስድስተኛ፣ ራ ደግሞ የረቤተሰብ አራተኛ፣ ል የለቤተሰብ ስድስተኛ በአንድ ላይ ያምራል። ጠቅለል ስናደርገው ሁሉ ያምራል፣ ሁሉ ያምራል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ተወዳጅ ነህ። ተወዳጅ ነህ ይላል። በአንድ ላይ ተወዳጅ ነህ፣ ተወዳጅ ነህ። ተ መጀመሪያ ናት፣ ወም የመጀመሪያ ናት፣ ጃ ደግሞ የጀ አራተኛ ናት፣ ጂ የጀ ቤተሰብ ስድስተኛ በአንድ ላይ ተወዳጅ ነ መጀመሪያ ናት፣ ህ የሀ ቤተሰብ ስድስተኛ ህ ነች። በአንድ ላይ ተወዳጅ ነህ፣ ተወዳጅ ነህ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። በቀላሉ መንገድ በዚህ መልኩ አጫጭር ቃላቶችንና አረፍተ ነገሮችን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ